አዲስ አበባችን በእኛ ለኛ ተልማ አቶ ይበልጣል ገረመው የሂሳብ ስራ ማማከር ከጀመሩ 10 ዓመታትን አስቆጥረዋል። የሂሳብ አዋቂና የሂሳብ ስራ አገልግሎት ከሚሰጡ ባለሙያዎች ውስጥም የሚመደቡ ናቸው። አሁን በሚሰሩበት የግል ድርጅት ውስጥም ለ5 ዓመታት ያህል በሂሳብ ባለሙያነትና በድርጅቱ አስተዳደር ተወካይ ሆነው እያገለገሉ ይገኛሉ። ዓመታዊ ገቢ ሲሰላና ሲሰራ በገቢ ሰብሳቢ መስሪያ ቤቱና በሂሳብ ባለሙያው በኩል የሚገጥሙ አለመግባባቶች ሊፈጠሩ ይችላሉ። ይህ ደግሞ በሂሳብ ስራ ወቅት የሚከሰትና የተለመደ ነው። ታዲያ ይህ ችግር አቶ ይበልጣል ገረመው በሚሰሩበት ድርጅትም ተከስቷል። በ2015 ዓመተ ምህረት የንግድ ትርፍ ምንም ዕቃ ሳናስገባ ፈቃዱ አለ ምንም ዕቃ ሳናስገባ ዕቃ አስገብታቸዋል ተብሎ ታሳቢ ተደርጎ በዛ ትርፍ 2,568,382 ከ03 ቅጣት 839,763 ከ91 ወለድ 126,733 ከ73 በድምሩ 3,534,879 ከ67 እንድትከፍሉ የሚል ውሳኔ ወጥቶ ተሰጠን። በዚህ ነው ቅሬታ ውስጥ የገባ ነው። የገጠማቸው የሂሳብ ችግር ዓመታዊ ግብራቸውን ከፍ አድርጎባቸዋል። የገቢ ሰብሳቢው ቅርንጫፍ ጽህፈት ቤት ያመጣባቸው ዓመታዊ ግብር ክፍያና ያስገቡት ሪፖርት አለመመጣጠኑን በመጥቀስም ለአዲስ አበባ ገቢዎች ዋና መስሪያ ቤት ቅሬታ ሰሚ ኮሚቴ ቅሬታቸውን አስገብተው የኦዲት ውሳኔው ተሻሽሎላቸዋል። ቅሬታ አጣሪ ክፍሉ የስራ ሂደቱ ያመለከትነው እኛ በ25/6/2017 ነው የካቲት ነገር ግን ወር ባልሞላ ጊዜ ውስጥ ጠርተው በ11/7/2017 ወር አልሞላው በዛ ጊዜ ውስጥ ጠርተው በስነ ስርዓት አናግረውናል። በጥሞና አዳምጠው በጥሞና መልስ ሰጥተውን ግራና ቀኝ ሁለታችንም ሳንገጫጭ ተስማምተን ወጣን። በትክክል እውነተኛውን ነገር ተናገርን። እውነተኛ ውሳኔ ነው የተሰጠን። ስራ አስኪያጁም በእንትኑ አምነውበት ነው የተፈረመና የተሰጠን። ከእዳው ነፃ ሆነናል። ይህ ችግር በዚህ ድርጅት ላይ ብቻ የተከሰተ አይደለም። የአዲስ አበባ ገቢዎች ቢሮ በየጊዜው በግብር ከፋዮች በኩል የሚቀርቡ የታክስ ውሳኔዎች ላይ የሚመጡ ቅሬታዎችን ያስተናግዳል። የታክስ ውሳኔ ቅሬታዎችን ይዘው የሚቀርቡ ግብር ከፋዮችና የሂሳብ ባለሙያዎችም ቀላል የሚባሉ አይደሉም። ለምን ግማሽ ነው? ወደ ላይ ሲወጣ ሌጀር ላይ ያገኘነው ኔጌቲቭ ባላንስ አለ። ያ ኔጌቲቭ ባላንስ ካሽ ከራሳቸው ካልከፈሉ ምን ይደረጋል? ምንጩ ያልታወቀ ነው ተብሎ ታክስ ይጣልበታል ነው። አፕሩቫል እንደው ስለነበር ያመጡት መጀመሪያ እነሱን አካውንት እንጠቀምባቸው በተው ወስደው ክሮሴክ ለማድረግ ከራሳቸው ጋር ማለት እንደው እነዛን ነገሮች በምን ገዛናቸው በምን አንቀሳቀስናቸው ተብሎ ታስቦ ነው የሚለው በጣም ፓራዶክስ ወይ ደግሞ ግራ አጋቢ። አብዛኛው ነገር መረጃ ማገላበጥም ማየትም ይቻላል ብዬ አስባለሁ። ቅሬታ ያቀረበውን ግብር ከፋይ እና ይህንን የቀረበውን ፋይል የሰራው ታክስ ኦዲተር ከታች ያለ ታክስ ኦዲተር ይመጣል እንዲመጣ እናደርጋለን። ይህንን ቀጠሮ አስይዘን እንዲመጣ ካደረግን በኋላ በአጠቃላይ አሁን ቅድም እንዳያችሁት ማለት ነው እዛ ገብተን ሄሪንግ ይደረጋል። ክርክር ማለት ነው። ምንድነው ግብር ከፋይ ቅሬታውን ያቀርባል በስርዓቱ። ቀጥሎ ውሳኔውን የሰራው ኦዲተር ደግሞ ያንን ውሳኔ እንዴት እንደወሰነው እንዴት እንደሰራው የወሰነበትን አግባብ እዛ ጋር በግልጽ ያስቀምጥልናል። በመቀጠልም ያው እንትኑ በዳይሬክተሩ ነው የሚመራው ሂደቱ። በዳይሬክተሩ ለኛ እድል ሲሰጠን ደግሞ እኛ ባለሙያዎች እሱንም ጨምሮ ዳይሬክተሩንም ጨምሮ ጥያቄ የፈጠረብንን ጉዳዮች ከዛ ውስጥ ዋና ዋና ነጥቦች ይዘን ጥያቄ እናቀርባለን። ለኦዲተሩም እናቀርባለን፣ ለግብር ከፋዩም እናቀርባለን። በቅሬታ ሂደቱ ላይ ያለንን ሀሳብ አቅርበናል። ሙያተኞቹም ኦዲተሮቹም የታክስ ሙያተኞች የታክስ ኦዲተሮቹም የነሱን ያዘጋጁበትን ሂደት በግልጽ ለማስረዳት ሞክረዋል። ጽህፈት ቤቱ ደግሞ የሁለታችንንም ሀሳብ በመስማት አጠቃሎ ተጨማሪ ጥያቄዎችን አቅርቦልናል። የምንፈልገውን ነገር እንድንገልጽ ምንም አይነት ገደብ የለብንም። ይሄን አታድርግ
እዚህ ጋር ቁም እዛ ጋር ሂድ የሚል ነገር የለም። ስሜታችንን የምንፈልገውን ነገር እንድናንጸባርቅ በግልጽ የተቀመጠ በመሆኑ በዛ ደስተኞች ነን። አጠቃላይ የታክስ ሂደቱ ስናይ ቅሬታው ስናይ ከታች ኦዲት ተደርጎ ነበረ። ከአዲስ አበባ መካከለኛ ግብር ከፋዮች ቁጥር 1 ቅርንጫፍ እዛ ኦዲት ተደርገን ነበር። ኦዲት ተደርጎ እዛ የነበረው ሂደት ላይ ቅሬታ አቅርበን ነበር። በሂደቱ ላይ ሳንስማማ ቀርተን ከኦዲተሮች ጋርም ግልጽነት ስላልነበረው በወቅቱ እዚህ ቅሬታ አቅርበን ዋና መስሪያ ቤት አዲስ አበባ ገቢዎች ቢሮ ዋና መስሪያ ቤት ያለው ቅሬታ ቡድን ቅሬታችን አቅርበን ቅሬታችን ለማስረዳት ያው ብዙ ቡድኖች ነበሩ። ለመከራከር እዚህ መተን ለማስረዳት ሞክረናል። ሂደቱም የነበረው ሂደት በጣም ጥሩ ግልጸኝነት የነበረውና ፍትሃዊ ብለን መውሰድ እንችላለን እና ጥሩ ነበር። ግብር ከፋዩ ማህበረሰብ የታክስ ውሳኔው ላይ ችግር የሚያስከትሉ ህጋዊ ካልሆኑ አሰራሮች ራሱን ነፃ ማድረግ ይኖርበታል። ማንኛውም ግብር ከፋይ ህጋዊ መንገድን ተከትሎ አስፈላጊ ሰነዶችን አሟልቶ ታክሱን በጊዜ ካሳወቀና ከከፈለ እንዲሁም ታክስን ለማጭበርበርና ለመሰወር ሙከራ እስካላደረገ ግን የታክስ ውሳኔው ቢቀርብበትም ወደ ቢሮው በመቅረብ የቀረበው የታክስ ኦዲት ውሳኔ ላይ ቅሬታውን የማቅረብ መብት አለው። አንድ ግብር ከፋይ ከቅርንጫፍ ጽህፈት ቤት ሊሆን ይችላል፣ ከመካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሊሆን ይችላል፣ ከከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሊሆን ይችላል። በተሰጠው የታክስ ውሳኔ ማስታወቂያ ላይ ቅሬታ አለኝ ብሎ ሲያስብ ወደ ታክስ ውሳኔ ቅሬታ አጣሪ ዳይሬክቶሬት መጥቶ ቅሬታውን ሊያቀርብ የሚችልበት ክፍል ነው ማለት ነው ይሄ ክፍል። ስለዚህ ከታች በመጀመሪያ ቅሬታው ሊኖር ይገባል ወደዚህ ለመምጣት። ከዛ በኋላ ያለው ሂደት በእኛ በኩል ደግሞ ይቀጥላል ማለት ነው። ቅሬታ ማቅረብ አንደኛው መብትም ነው፣ እንደ ግዴታም የሚጣልበት ሁኔታ አለ። ግን ከመብት አንጻር የመጀመሪያው ግብር ከፋይ ውሳኔ ቅሬታ ይዞ ከመምጣቱ በፊት በጣም የቅሬታው ትልቁ መፍትሄ መሰረት ይሆናል ብዬ የማስበው ግብር ከፋዩ ኦዲት ሲሰራ ወይ የተለያዩ ውሳኔዎች ሲወስኑ ተቀራርቦ መስራት ነው ትልቁ ነገር። የመጀመሪያው የቅሬታቸውን ግማሽ % ያውቁታል ማለት ነው። የታክስ አስተዳደር አዋጃችንም የተለያዩ መመሪያዎቻችንም በግልጽ ላይ ተቀምጠዋል። የአንድ የኦዲት ውሳኔ ሲወሰድ ማሟላት ያለባቸው ጉዳዮች አሉ። ማሟላት ካለባቸው ጉዳዮች ውስጥ በጣም የሚገርመው ግብር ከፋዩ ምን አይነት ስቴፕ ተከትሎ ቅሬታ ማቅረብ እንደሚያስችል ይገለጽለታል። ስለዚህ የሚሰጣቸውን ውሳኔ በተገቢው መልኩ በባለሙያም በራስም ማየት ያስፈልጋል። ከጀርባው ላይ በግልጽ ይቀመጣል። ቅሬታ ካሉት በ21 ቀን ውስጥ ለቅሬታ ሰሚ ማቅረብ ይችላሉ። ስለዚህ ግብር ከፋይ ከመደናገጥ ውዥንብር ውስጥ ከመግባት የተሰጡትን ጉዳዮች ከቀልብ ሆኖ በደንብ አይቶ እነዛን ማቅረብ አለበት ማለት ነው። ቅሬታ አቅራቢው ግብር ከፋይ ወደ ቢሮው ሲቀርብ የቅሬታውን ጭብጥ በማስረጃና በበቂ ሁኔታ ካቀረበ በኋላ ቅሬታ ሰሚ ኮሚቴው ከሚመለከታቸው የዘርፍ ኃላፊዎች ጋር በመሆን ፍትሃዊ የሆነ የታክስ ውሳኔ ለመስጠት ይሰራል። ትክክለኛውን አሰራር ለማምጣት ግብር ከፋዩ የታክስ ህጎች በሚፈቅደው መሰረት የሂሳብ መዝገባቸውን አዘጋጅተው ይዘው ህጉ የሚያስቀምጠውን 5 ዓመት ወር 10 ዓመት ድረስ ይዘው የመቀመጥ ግዴታ አለባቸው። ያንን ካደረጉ በኋላ በታክስ አስተዳደር አዋጅ 983 አንቀጽ 54 መሰረት ለሚቀርብ ቅሬታ ከቅርንጫፍ ጽህፈት ቤት አንስቶ እስከ ሄድ ኦፊስ ድረስ ቢሮ ኃላፊ ድረስ ጥያቄዎችን ማቅረብ ይቻላል። የመጀመሪያው ነገር መሆን መቻል ያለበት ጫናም ላለመፍጠር ኦዲት የሚደረግበት ጋር የስራ ክፍሉ ጋር ተነጋግሮና ማስረጃዎችን ማቅረብ፣ ከኤግዚት በፊት የሚጠየቀው ማስረጃዎች በማቅረብ የስራ ሂደቱን ማቀላጠፍ ይቻላል። እዛ ላይ አለመግባባት ካለ ደረጃው በሚጠብቀው መሰረት ለቅርንጫፉ ጽህፈት ቤት ቅሬታ ማቅረብ ይቻላል። ቅርንጫፍ ላይ ያልተመለሰ ምላሽ ካለ ደግሞ ወደ ሄድ ኦፊስ የማቅረብ መብት አለው ግብር ከፋዩ። ገቢዎች ቢሮ የተደራጀ ቡድን ነው። ይሄ ቡድን ከታች የነበረውን ኦዲት ሂደት እንደገና ነው የሚመረምረው። እኛ በኦዲት ሂደቱ ያቀረብናቸው ሰነዶች ያልተያዙ ሰነዶች ነበሩ። እነዛ ሰነዶችን ባልተያዙበት ምክንያት አስረድተናል። ኦዲተሩ ደግሞ ያልቀረበለት ካለ ይሄን ያልቀረበልኝ ብሎ እሱም ያው እንደ ተከራካሪ የሆነ ነው። እዚህ ጋር እንደ ፍርድ ቤት እንደ ጊዜያዊ ፍርድ ቤት እዚህ መተን ያለው ነገር ተከራክረን እንግዲህ እኛ እንደ ግብር ከፋዩ በግብር ከፋዩ በኩል ያሉትን ለማስረዳት ለመከራከር
የሰራንበት ሂደት ለማስረዳት ሞክረናል፣ አስረድተናል። ታክስ ኦዲተሮችም ያላዙበት መንገድ ለምን እንደሆነ እንዲያስረዱ ተጠይቀው አጠቃላይ የነበረው ነገር ግልጽ ነበር። ኦልሬዲ ተነጋግረን በእነሱ በኩል ያለው ስህተት ተነግሯቸዋል። እኛም ማቅረብ ያለብን ሰነዶች ለምን እንዳላቀረብን ተጠይቀናል። ኦልሬዲ በዛ ሂደት ላይ መግባባትን ተፈጥሯል። እንደገና ማቅረብ ያለብን ሰነዶች እንድናቀርብ ተጠይቀናል። ኦዲተሮቹም ሰነዶቹ ለምን የዘለሉበት መንገድ ያልተያዘበት መንገድም ለምን እንደሆነ እሱን ተጠይቀው ኦልሬዲ ሁለታችንም በሂደር አሁን ማቅረብ ያለብን ሰነድ እንድናቀርብ ተጠይቀናል። እስካሁን ያው ቅሬታ አቅርበን ልናስረዳ ነው የመጣ ነው። በማስረዳት ሂደት ያለውን ምን እንደሚመስል እስካሁን አላየነውም። ነገር ግን ማስረጃ ስናቀርብ በመጀመሪያ ደረጃ እንዴት ማቅረብ እንዳለብን ተነግሮን ብሮሸር ተሰጥቶን ምንም ስናሟላ ቅሬታ እንደሚታይልን አውቀን በጣም ግልጽ በሆነ መንገድ ነው የመጣ ነው። በጣም አስረድተውን በጥሩ መንፈስ ልክ ቤታችን ውስጥ እንደምንመጣ ነው ያየሁት። ለማጋነን አይደለም፣ ጥሩ አቀባበል አለው። የኛ የስራ ድርሻ የሚመጣውን ቅሬታ ተቀብሎ ማየትና መመርመር፣ ቀጥሎም የውሳኔ ሀሳብ በላይ አመራሩ ወይም ደግሞ ለቢሮ ኃላፊው ማቅረብ ማለት ነው። ግብር ከፋይ ቅሬታ አለኝ ብሎ ካሰበና ወደዚህ ወደ ቅሬታ አጣሪ ክፍል ደግሞ የመምጣት ግንዛቤው ካለው እኛ ጋር ለማቅረብ ሲመጣ ማሟላት የሚገባቸው ነገሮች አሉ። በተቀመጠው አዋጅ ቁጥር 54 መሰረት ቅሬታውን ሲያቀርብ እነዚህ ቅሬታዎች አሉኝ ብሎ በግልጽ ሊያስቀምጥ ይገባል። ተያያዥ ሰነዶች ወይም ማስረጃዎች ደግሞ ደጋፊ ሰነዶች ሊኖሩት ይገባል። እነዛን ካሟላ በኋላ ወደኛ ይመጣል ማለት ነው። ወደኛ ሲመጣ በመጀመሪያ እኛንን የምንቀበለው በክፍሉ በዳይሬክተሩ የሚመራ 4 ባለሙያዎች አለን። ከ4 ባለሙያዎች አንዱ ሊቀበል ይችላል። ያንን ተቀብለን የተሟሉ መሆናቸውን አረጋግጠን ገቢ አድርጎ በመዝገብ ቤት በኩል እንዲያመጣን ይደረግና ከዛ በኋላ ያለው ሂደት በእኛ በኩል ይቀጥላል ማለት ነው። ውሳኔ ከመስጠታችን በፊት የመጀመሪያው ሂደት ግብር ከፋይ ቅሬታውን ወሰደ በ21ኛው ቀን ስለማቅረቡ መጀመሪያ ይጣራል። ከተጣራ በኋላ የግብር ከፋዩ ለቅሬታው ምክንያት የሆኑ ጉዳዮችን ጠቅሶ ያስገባቸውን ጉዳዮች በመመርመር ቀጣይ ተጨማሪ ማስረጃዎች ያስፈልጋሉ የሚባሉ ጉዳዮች ካሉ ማስረጃዎችን ሰብስበን በመመርመር ከዛ በኋላ በጋራ ደግሞ ያየናቸውን ጉዳዮች እንደ ዳይሬክተር ደግሞ ቁጭ ብለን ውሳኔዎችን እናይና የውሳኔ ሀሳብ የቀረበው ጉዳይ ላይ በዚህ ማስረጃዎች እነዚህ ተጨባጭ ማስረጃዎች ግብር ከፋይ ያቀረባቸው ጉዳዮች አሳማኝ ከሆነ በማስተካከል የግብር ከፋዩ ማስረጃዎች ደግሞ አሳማኝ ካልሆኑ እንደዚሁ በመሻር የግብር ከፋዩ ቅሬታ ያቀረበው ትክክል አይደለም የሚል ምላሾችን ለመስጠት በሚያስችል መልኩ እንሰራለን። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። ማየት የናፈቀው ሀገሩ በልጽጋ ሽያጭ ባለማሳወቅ የሚመጣ የታክስ ኦዲት ውሳኔን ጨምሮ የባንክ ገንዘብ እንቅስቃሴና ሐሰተኛ ደረሰኝ ዙሪያ ላይ ያሉ ቅሬታዎችን ገቢ ሰብሳቢ መስሪያ ቤቱ በስፋት ያስተናግዳል። በአብዛኛው ለምሳሌ በሽያጭን አለማሳወቅ ሊሆን ይችላል። ባለማሳወቃቸው ወደኛ ሲወሰንባቸው ወደኛ ይመጣሉ። ምናልባትም ደግሞ በአካውንታቸው ውስጥ ከአቅም በላይ የሆነ በርካታ ገንዘቦች ሲገኙ እነዛን ከሽያጭ የተገኘ ነው ወይስ አይደለም፣ ከንግዱ የተገኘ ነው አይደለም የሚለውን ነገር እንዲያስረዱ ይጠበቅባቸዋል። ያም ሲወሰንባቸው ወደዚህ ይመጣሉ። በኦዲት ያልታዩ ሰነዶች ካሉ እዚህ አይተን ደግሞ የኛን የውሳኔ ሀሳብ ደግሞ እንደዛው እናቀርባለን ማለት ነው። እንደዚህ አይነት ነገሮች ይመጣሉ። በባንክ ጋር በተያያዙ የሚወሰኑ ውሳኔዎች አሉ። ግብር ከፋዩ እንደሚታወቀው ለንግዱና ለግለሰብ የሆነውን ነገር በጣም ለይቶ መያዝ አለበት። የግለሰቡም ሴቪንጉም ቢሆን በጣም በተደራጀ መልኩ ሊያዝ ይገባል። ማለት አንዳንዴ የከረንት አካውንቱ በጣም ሳይንቀሳቀስ የሴቪንግ አካውንቱ በጣም የሚንቀሳቀሱበት ሁኔታዎች ስላሉ ግብር ከፋዩ እነዚህ በጣም በተደራጀ መልኩ ሊይዝ ይገባል። ስለዚህ አንደኛው በባንክ በኩል የሚመጣ ነው።
ሁለተኛው ከሐሰተኛ ደረሰኝ ጋር ተያይዞ የሚመጡ ጭብጦች አሉ። ሌላው ከገንዘብ አወጣጥ ጋር ግብር ከፋዩ ያው ንግድ እስከሆነ ድረስ ንግድ ራሱ የሂሳብ ምዝገባዎች አሉት፣ ተገቢ የሆኑ ምዝገባዎች አሉ። ስለዚህ ተገቢ ምዝገባዎችን ባለማከናወን የሚፈጠሩ ክፍተቶች አሉ። እነሱ ጋር በተመሳሰለ የሚመጡ ቅሬታዎች አሉ። ሞር እነዚህ ናቸው እኛ ጋር እየመጡ ያሉት። ከወለድ ወጪ ጋርም ተያይዞ እንደዚሁ ወለድ ውድቅ ሊደረግብኝ አይገባም፣ ለቢዝነሱ ነው የተጠቀምኩት፣ ስለዚህ በዚህ ደረጃ ለሌላ ዓላማ አላዋልኩም የሚሉ ክርክሮች ናቸው በብዛት እየመጡ እያየን ያለ ነው ማለት ነው። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ። የቀረቡ ቅሬታዎች በፍጥነት ምላሽ ባለመሰጠቱ ምክንያት ግብር ከፋዩ የሚከፍለው የወለድ መጠን እየጨመረ የሚሄድ በመሆኑ በተቻለ መጠን ቅሬታዎች በአፋጣኝ መፈታት ይኖርባቸዋል። በየአመቱ ሰዓቱን ጠብቀን ሪፖርት እናደርጋለን፣ እንከፍላለን። ከፍተኛ በሚሊዮን የሚቆጠር ገንዘብ ነው የሚከፈለው ቤት ኪራይም ስላለ። ስለዚህ ይሄ ድንገተኛ የመጣብን እንትን ስለሆነ መደንገጥ ከፍተኛ የሆነ ድንጋጤ ተፈጥሯል። ለባለቤቱም ደውዬ ስነግረው ማመን እናንተ ማድረግ አልቻለም። ምክንያቱም ያልተሰራበት ነገር ስለሆነ እና ይሄን ጄኒውንሊ አይተው በፍጥነት ውሳኔ በመስጠታቸው እኔ በግል ላመሰግናቸው ይገባል። እንደኔ ሁሉ ደግሞ ለሌሎችም ሰዎች እንደዚህ ፈጣን መልስ የሚሰጡበት ሁኔታ ቢመቻች ጥሩ ነው እላለሁ። ቅሬታ አፈታቱ ላይ አሁን እኛ ይሄን ኬዝ የቀረበው ኦልሞስት ህዳር ወር ጥቅምት አካባቢ ነው ይሄን ኬዝ የቀረበው። ስለዚህ አሁን ያለነው ግንቦት ላይ ነው። ስለዚህ ቶሎ ፍጥነት ቢኖረው ነው ቅሬታ አፈታቱ ላይ። አሁን ግብር ከፋዩ ያላግባብ ትክክል ካልሆነ የሚሰጠው ውሳኔ ትክክል ካልሆነ መክፈል ያለበት ክፍያ ከሆነ በዘገየ ቁጥር ኢንተረስቱም ጫናውም እየበዛበት ስለሚሄድ ቀደም ብሎ ውሳኔውን ቶሎ መስጠት። ሁለተኛ ደግሞ ያላግባብ ግብር ከፋዩ ትክክለኛም ሆኖ ይሄ ጉዳዩን ይዞ በእንጥልጥል መቆየት የለበትም እና ውሳኔ ያስጣቱ ፈጣን ቀልጣፋ ቢሆን የተሻለ ነው ብዬ ነው። የመጀመሪያው ነገር መሆን መቻል ያለበት ጫናም ላለመፍጠር ኦዲት የሚደረግበት ጋር የስራ ክፍሉ ጋር ተነጋግሮና ማስረጃዎችን ማቅረብ፣ ከኤግዚት በፊት የሚጠየቀው ማስረጃዎች በማቅረብ የስራ ሂደቱን ማቀላጠፍ ይቻላል። እዛ ላይ አለመግባባት ካለ ደረጃው በሚጠብቀው መሰረት ለቅርንጫፉ ጽህፈት ቤት ቅሬታ ማቅረብ ይቻላል። ቅርንጫፍ ላይ ያልተመለሰ ምላሽ ካለ ደግሞ ወደ ሄድ ኦፊስ የማቅረብ መብት አለው ግብር ከፋዩ። ያንንም ደግሞ የማይስማማበት ደግሞ ከሆነ ምንም አይነት ገንዘብ ክፍያ የሚከፍለው ነገር የለም። ቅሬታ ለማቅረብ ምንም አይነት ገንዘብ የታክስ አስተዳደር አዋጁ ላይ በግልጽ 983 ላይ በግልጽ ያስቀምጣል። ቅሬታ ያለው ቅርንጫፍ ላይ ሲቀርብ ምንም አይነት ገንዘብ ክፍያ አይፈጸምም። አያልፈልግም ብሎ ሄድ ኦፊስ ላይ ያለውን የመጨረሻ ውሳኔ ከሰማ በኋላ በ30 ቀን ውስጥ 50 በመቶ አስይዞ ለታክስ ይግባኝ ቅሬታውን ማቅረብ ይችላል። በእኛ በኩል በተቻለ አቅም የመልሶችን ለመስጠት ጥረት ይደረጋል። በምርመራ ሂደት ውስጥ ወደ 180 ቀኖችን ነው በአዋጃችን ላይ የተቀመጠው። በጣም ትላልቅ ኬዞች ሲሆኑ እንዳያችሁት ምርመራው በጣም ይሰፋል። ባንክ ትራንዛክሽንን ነክቶ ከሆነ እያንዳንዱን ባንክ ማጣራት ያስፈልጋል። የተለያዩ ጉዳዮችን ማጣራት ስለሚያስፈልግ፣ ሁለተኛ እነዚህ አይነት ደግሞ ፈጣን ነገሮች ደግሞ የሚኖሩት ግብር ከፋዩ ባቀረበው ማስረጃ ልክ ነው። አሁን ብዙ ጊዜ ምንድነው አንድ ሰው ፍትህን ጠይቆ ነው የሚመጣው እና ፍትህን ደግሞ ለመስጠት እንደተባለው በጣም ፈጥኖ መመለስ ያስፈልጋል። ግን ፈጥኖ መልሶ ደግሞ ያልታዩ ዶክመንቶችን አድርጎ መወሰንም ራሱ ፍትህን ማዛባት ነው። ስለዚህ በተቻለ አቅም ግብር ከፋዩ ለሚያቀርበው ማስረጃ ተመጣጣኝ የሆኑ ማስረጃዎችን በእኩል ሁኔታ ይዞ የሚቀርብ ከሆነ በጣም በቶሎ ሁኔታ ነው የምንሰጠው። አንዳንዴ ግን አሁን የማስረጃ ባለመቅረብ ብቻ ሳይሆን እኛ ጋር የተወሰነ አሁን ለምሳሌ 20-30 ሲሆንብን ለክርክር ጠርቶ ማናገር አለ። እነዚህ ፕሮሲጀሮች አሉ። እሱ ላይ ለመድረስ የተወሰነ ጊዜ ይወስዳል። እነሱን ጊዜዎች ለማሳጠር ነው አሁን ጥረት እያደረግን ያለ ነው። ቀራርቦ መስራት አማራጭ የሌለው አንድ ሀገር ነው ያለን። ለአንድ ሀገር ለሚውል ግብር የመክፈል መፍትም ግዴታም ነው። ሀገሪቷ ሁሉም ስለሆነች ሁሉም የራሱን አስተዋጽኦ ነው ማድረግ ያለበት። ስለዚህ ተቀራርቦ መስራት በዋነኝነት አስፈላጊ ነው። ተቀራርቦ ሰርቶ በአጠቃላይ የቅሬታ ምንጩ ላይ ደርሶበት ማስረጃዎችን ማቅረብ እስከቻለ ማስረዳት እስከቻለ ድረስ የማይፈታባቸው ጉዳዮች የሉ። በዚህ ዓመት እንኳን ወደ 9 ወር ከሰራናቸው ወደ 52% በማስተካከያ እንወሰን ነው። በአጠቃላይ እንደ ቢሮ ነው ይሄ ፊገር። ስለዚህ ይታያል። የሚታየው ግን ምንድነው ግብር ከፋዩ ባቀረበው
መረጃ ልክ ቅድም ባልሽው ግብር ከፋይ መብት አለው፣ በጣም ደግሞ ግዴታን ያስቀምጥበታል። በዛ ብሎ የማስረዳት ኃላፊነቱ ለግብር ከፋዩ ስለሚሆን የሚሰጠው ግብር ከፋዩ ደግሞ ይሄን ማድረግ አለበት ማለት ነው። ስለዚህ መጀመሪያው ተቀራርቦ መስራት አለበት ከሚወስነው አካል ጋር። በመጨመሪያ ግን ያሉትን መረጃዎች አጠናክሮ ለቅሬታ ምክንያት የሆኑ ጉዳዮችን ከነማስረጃቸው አቅርቦ ቅሬታ ሊሰማለት ይገባል ማለት ነው። ይታያል። ለአገር ታማኞኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ። የአዲስ አበባ ገቢዎች ቢሮ ቅሬታ ሰሚ ኮሚቴው ቅሬታዎቹን ከተቀበለ በኋላ ጥልቅ ምርመራ በማድረግ የወሰናቸውን ውሳኔዎች ከማጽደቁ በፊት በድጋሚ ቀጠሮ ከቅሬታ አቅራቢዎቹ ጋር ውይይት ያደርግባቸዋል። አንዱ የውይይት ጊዜ ብቻም ከ2 ሰዓታት በላይ ሊፈጅ እንደሚችል ፋና ቴሌቪዥን ባደረገው ቅኝት ተመልክቷል። በውሳኔው ያልተስማሙ ቅሬታ አቅራቢዎችም ይግባኝ የማቅረብ መብት ይኖራቸዋል። ሂሳቡ ማንም በሚያውቀው ማንም በሚረዳ መልኩ ማዘጋጀት ነው የመጀመሪያው ስራችን። ከዛ በኋላ እዛ በሂደቱ ውስጥ ያሉት ሰዎች ሊረዱ ካልቻሉ አግባብ ካልሆነ ቅሬታ ማቅረብ ነው። ቅሬታ ቀርቦም ቅሬታው የማይሰማ ከሆነ ወደሚቀጥለው ይግባኝ መሄድ ነው። ኢቭን እስከ ፍርድ ቤት ድረስ ትሄጃለሽ። ሰውን ማመናጨቅ፣ ሀሳቡን ማቋረጥ የመሳሰሉት ነገሮች የሉ። የሚያስፈራ ነገር ምንም ነገርም የለም። እጅ መንሻም የሚቀርብበት ቦታ አይደለም። ፍትህ የሚገኝበት ነው። እዚህ ላይ ፍትህ ካልተሰጠ ይሄ የመጨረሻ አይደለም። ለታክሲ ይግባኝ 50% አስይዞ መሄድ ይቻላል። የታክሲ ይግባኝ ላይም የተሰጠው ውሳኔ ተገቢ አይደለም ተብሎ ከታሰበ ደግሞ ወደ ፍርድ ቤት 75% ከፍተኛ ፍርድ ቤት ላይ የህግ ጥሰት አለ ብሎ ካለ ግብር ከፋዩ መጠየቅ ይችላል። ስለዚህ ላደሩ ረጅም ነው። የአቤቱታ አቀራረቡን ሂደት ብንሄድ ቅርንጫፍ ላይ የተወሰነው ቅሬታ ካለው ለቅርንጫፉ ስራ አስኪያጅ ድጋሚ ቅሬታ ማቅረብ ይቻላል። የቅርንጫፉ ስራ አስኪያጅ የወሰነው ውሳኔ አልተደሰትኩም ከተባለ ሄድ ኦፊስ ላይ ጥያቄ ማቅረብ ይቻላል። ስንተኛ ቦታ መጣን? 3ኛ ቦታ መጣን። እዛ ላይም ካልተመቸን ደግሞ የመንግስት ግብር ተሰብስቦ ለልማት የሚውልበት ገንዘብ እንዳይባክን ጊዜም እንዳይባክን 50% ይከፍልና የፍሬ ግብሩን ለታክሲ ይግባኝ መሄድ ይችላል። ታክሲ ይግባኝ ላይ የሚሰጠው ውሳኔ አልስማማበትም ማስረጃ አለኝ ብሎ የሚል ደግሞ ከሆነ ወደ ከፍተኛው ፍርድ ቤት 75% ከፍሎ መሄድ ይችላል። የታይም ገደብ የለውም። በ30 ቀን ውስጥ ውሳኔ በተሰጠው ያንን ማቅረብ ይችላል። ይሄ የሚያሳየው ምንድነው? ለመስማት ቢሮ የገቢዎች ቢሮ ቅሬታዎችን ለማዳመጥ ምን ያህል ክፍት እንደሆነ በአጠቃላይ ግብር ከፋይ ይዞት የመጣው ቅሬታ በተገቢው በጊዜው ደርሷል የሚለውን አረጋግጦ ከዛ በኋላ ያው አሁን ባያችሁት መልኩ ክርክሮችን አድርገን ተጨማሪ ማስረጃዎችን መርምረን የውሳኔ ሀሳብ ለቢሮ ኃላፊ ማቅረብ ነው ትልቁ ስራችን። በመቀጠል ደግሞ እነዚህ የቅሬታ ምንጮች በተደጋጋሚ የሚመጡት ምንድናቸው የሚሉትን ጉዳዮች ደግሞ በመጠመር ለቀጣይ የቅሬታ ምንጭ እንዳይሆኑ የአሰራር ስርዓት እንዲዘረጋላቸው እንደዚሁ ተጨማሪ መረጃ መስጠት ነው። በእነዚህ በዋናነት በሁለቱ ስራዎች ላይ ቅሬታን ተቀብሎ መፍታትና ለቅሬታው ደግሞ መነሻ የሆኑ ጉዳዮች ላይ አስተያየት እንዲሰጠን የማስተካከያ እርምጃዎች እንዲሰሩ የማድረግ ስራዎችን እንሰራለን። የኦዲት ውሳኔው በከፊልም ሆነ ሙሉ በሙሉ ሊጸድቅም ሊሻርም ይችላል። ቅሬታው የመፈታት እድሉም እጅግ ሰፊ እንደሆነ ይነገራል። ስለሆነም ማንኛውም ግብር ከፋይ የተወሰነበትን የታክስ ውሳኔ ካላመነበትና አስፈላጊውን ማስረጃ ካቀረበ ቅሬታው ስለሚታይለት ቅሬታዬ አይፈታልኝም በሚል አስተሳሰብ ቅሬታውን አለማቅረብ ግብር ከፋዩን የሚጎዳ ተግባር ሊሆን ይችላል። 50% በሚያስይዝበት ሰዓት ተጨማሪ ውሳኔ የሚወሰንበት ከሆነ ተጨማሪ ወለዶች አሉ፣ የወለድ ወጪዎች አለ። ወለድ በየቀኑ ነው እየተሰላ የሚሄደው። እሱን ለመቀነስ እንዲረዳው እዛ ጋር ያለውን ነገር መጨረስ ነው እንጂ በብልሹ አሰራር ራስን ተብትቦ ይሄ መልስ አገኛለሁ ብሎ ገሌ ይረዳኛል ብሎ የማይሆን አቅጣጫ መሄድ ተገቢ አይደለም። ገንዘቡን ጊዜውን ከሚያባክን ትክክለኛ ማስረጃውን አቅርቦ መክፈል እንኳን ካልቻለ ግብር ሰብሳቢ መስሪያ ቤቱ ያስቀመጠው ፕላትፎርም አለ፣ የክፍያ ስምምነት አለ። በዛ የክፍያ ስምምነት መሰረት እየሰራ ክፍያውን መፈጸም የሚችልበት አካሄድ ስላለ በዛ ቢደረግ ጥሩ ነው ብዬ አምናለሁ። ግብር ከፋይ አንዳንድ ጊዜ ታች ካሉት አንዳንድ ጥቂት ኦዲተሮች ያልተገባ ጥቅም ውስጥ በመግባት ወይም በመደራደር ወይም ደግሞ እዚህ መምጣቱ ግንዛቤ ሳይኖረው እዛው ጨርሶ የመሄድ ጉዳይ እዛው
እንዲያልቅለት የሚፈልግ ግብር ከፋይ አለና ማንኛውም ግብር ከፋይ በተወሰነበት ውሳኔ ላይ ቅር የሚሰኝ ከሆነ ወደዚህ ክፍል መጥቶ ቅሬታውን ቢያቀርብና ቢታይለት የሚወስነው ሰነዱ ነው፣ የሚወስነው መረጃና ማስረጃው ነው። ያ ታይቶ በአግባቡ የሚቀነስ ከሆነ የሚሻሻል ከሆነ ይሻሻላል፣ የሚጸና ከሆነ ይጸናል። በከፊልም ደግሞ ተሻሽሎ በከፊሉ ደግሞ ሊጸና ይችላል። ስለዚህ እነዚህ ድሎች ስላሉ ይሄን ቢጠቀም ጥሩ ነው ብዬ ነው የማስበው። ግብር ከፋዮቻችን በተቻለ አቅም ፍትሃዊ ውሳኔዎችን ለመስጠት እንጥራለን። ያው ፍትህ ሲባል መቀበል መቀነስ ብቻ አይደለም። እንደተባለው ቅድም ባነሳሽው መልኩ በፍጥነት መልስ መመለስ ሊሆን ይችላል። ኢቭን ሌሎች ከተስተናገዱበት በተለየ መልኩ አለማስተናገድ፣ ወጥነት እንዲኖረው ማድረግ፣ የተለያዩ ጉዳዮችን ማየት ስለሚያስፈልግ በተቻለን አቅም ግብር ከፋዩ ህብረተሰብ ፍትሃዊ ውሳኔ እንዲሆንለት በተቻለ አቅም ጥረት እናደርጋለን። የእሱም መገለጫ ነው። ወደ 52% ከቀረቡት አጠቃላይ ቅሬታዎች ውስጥ ፍትሃዊነትን ለማስጠበቅ ጥረት ተደርጓል። እሱን ለማድረግ ደግሞ ምንድነው ግብር ከፋዩ ሲያስገባ አንዳንድ ቅሬታዎችን ላይረዳ ይችላል። ስለዚህ ፍትሃዊነትን ማምጣት የሚጀምረው ከአቀራረብ ጀምሮ ስለሆነ ያላሟላቸው ጉዳዮች ካሉ ሰፖርት እናደርጋለን። ግብር ከፋይ ይዞት የመጣው ነገር በቂ አይደለም፣ ይሄ እኮ በ21 ቀን ውስጥ ሆነ ማለት ነው፣ ይዘው የመጣው የከለስከው ነገር ትክክል አይደለም፣ ስለዚህ እነዚህን ጨምርባቸው፣ እነዚህን አርጋቸው፣ በዚህ ደረጃ ነው መቅረብ ያለበት የሚሉትንም ሰፖርት በማድረግ በተቻለ አቅም ግብር ከፋዩንና መንግስትን ያማከለ ውሳኔዎችን ለመወሰን ጥረት እናደርጋለን ማለት ነው። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኜ ክብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን